በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምንሰነበታችሁ እንደምንቆያችሁ፣ ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። እንኳን ለፍልሰታ ጾም በሰላምና በጤና አደረሳችሁ አደረሰን። ዛሬ የፍልሰታ ጾም የዋዜማ ላይ እንገኛለን። በተለይ ፍልሰታ ሲመጣ ከሱባኤ አብሮ ይመጣልና ታዲያ ከሱባኤ ጋር በተያያዘ አንዳንድ ጥያቄዎች ይመጣሉ። ለነዚህም ጥያቄዎች መልስ ይዘን መተናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሱባኤ ምንድነው? ሱባኤ መቼ ተጀመረ? ሌላው ስንት የሱባኤ አይነቶች አሉ? በተጨማሪ ሱባኤ ለምን ይገባል? ዓላማውስ ምንድነው? ቅድመ ሱባኤ ከመግባታችን በፊት ልናደርጋቸው የሚገባ ነገሮችስ ምንድነው? ሱባኤስ ከገባን በኋላ ልናደርጋቸው የማይገቡ ነገሮችስ ምንድነው? የሚሉትን መሰል ጥያቄዎችን ይዘን መተናል። እናንተም እስከ መጨረሻው ድረስ አብራችሁን ብትቆዩ ታተርፉበታላችሁ። ለሚዲያው አዲስ የሆናችሁ ምንጊዜም እንደተለመደው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁን እንድታሳዩን በትህትና እየጠየቅን ሁልጊዜም ቤተሰብ የሆናችሁ ከኛ ጋር ሼር እያደረጋችሁ የደወሉን ምልክት እየተጫናችሁ ሚዲያው እንድታግዙ በትህትና እንጠይቃለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኩኝ በቀጥታ ወደ መርሃ ግብሩ እንገባለን። የዛሬ የምናየው ስለ ሱባኤ ነው። በተለይ ይህንን የፍልሰታ ጾም ፍቃድ ጠይቃችሁ ተዘጋጅታችሁ ወደ ገዳማት ለመሄድ የተዘጋጃችሁ ቅድመ ዝግጅት እንዴት ማድረግ እንዳለባችሁ ለእናንተ ጠቃሚ ስለሆነ እንድትከታተሉት ነው። በተለይ እንደሚታወቀው ይህ ፍልሰታ ጾም ሲገባ ከትንሽ እስከ ትልቅ ከአዋቂ እስከ ሕፃናት ሁሉም በአንድነት የሚጾመው ልዩ ጾም ነውና የዓመቱ መጨረሻ እንደመሆኑ መጠን ታዲያ ስለ ጾሙ ከማየታችን በፊት ሱባኤን ማየት ተገቢ ስለሆነ ነውና ሱባኤ ምንድነው? ሱባኤ መቼ ተጀመረ? የሚለውን በመጀመሪያ እንመልከት። ሱባኤ ስንል የቃሉ የግዕዝ ነው። ሱባኤ የሚለው ሰባት ማለት ሲሆን ሱባኤ በመንፈሳዊ አተረጓጎም አንድ ሰው ከዚህ ቀን እስከዚህ ቀን በጸሎት ከፈጣሪ ጋር እገናኛለሁ ብሎ የሚያቅደው መንፈሳዊ እቅድ ነው። በተለይ 7 ቁጥር በእስራኤላውያን ዘንድ በስራም በቃልም የሚገለጥ ፍጹም ቁጥር ነው። ለምሳሌ ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር አምላካችን በሰባተኛው ቀን ስነ ፍጥረትን ፈጥሮ መጨረሱንና በሰባተኛው ቀን ማረፉን በኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ የምናገኘው ቃል አለ። አምላካችን እግዚአብሔር በሰባተኛው ቀን ፈጥሮ ስራውን የጨረሰበት ፍጹም ቁጥር አድርገው እስራኤላውያን ይቀበላሉ። ልበ አምላክ ቅዱስ ዳዊትም ደግሞ በመዝሙር 118 ቁጥር 64 ላይ ምንድነው የሚለው? በቀን ስለ ጽድቅ ፍርድ በቀን 7 ጊዜ አምላኬን አመሰግነዋለሁ እንዳለ እኛ በቀን 7 ጊዜ መጸለይ እንዳለብንም ተቀምጦልናል። ታዲያ 7 ቁጥር ፍጹም ቁጥር ነው ስንል አንደኛ 7 ስንል 7ቱ ምስጢራተ ቤተ ክርስቲያን እናነሳለን። 7 ስንል 7ቱ አጽዋማትን እናነሳለን። 7 ስንል 7ቱ ሰማያትን እናነሳለን። 7 ስንል 7ቱ ሊቃነ መላእክትን እናነሳለን። 7 ስንል 7ቱ ዕለታትን እናነሳለን። 7 ስንል ጌታችን በዕለተ ዓርብ በተሰቀለ ጊዜ የተፈጸሙ 7ቱ ምስጢራቶችን እንመለከታለን። 7 እያልን 7ቱ ዲያቆናቶችን እናነሳለን። 7 እያልን ብዙ ነገሮችን እናነሳለን ማለት ነው። ስለዚህም 7 ቁጥር ፍጹም ቁጥር እንደሆነ እናያለን ማለት ነው። ታዲያ ሱባኤ መቼ ተጀመረ? ሱባኤ የተጀመረው ከውድቀት በኋላ በመጀመሪያው ሰው በአዳምና በሔዋን ነው። አባታችን አዳምና እናታችን ሔዋን የእግዚአብሔርን ሕግ በመጠበቅ በገነት ለ7 ዓመት ኖረዋል።
በዚያም ሲኖሩ ሕጉንና ትእዛዙን ጠብቀው በጸጋ እግዚአብሔር ተጠብቀው ይኖሩ ነበር። ነገር ግን ጥንት ጠላታችን ዲያብሎስ በእባብ ገላ ተሰውሮ ወደ አዳምና ሔዋን መጥቶ ጸጋቸው እንዲገፈፍ አሳስቶ ገነትን ያለ ቦታ እግዚአብሔርን ያለ አምላክን እንዲያጡ አድርጓቸዋል ማለት ነው። ስለዚህ ሕጉንና ትእዛዙን በማፍረሳቸው ሰይጣን ያላቸው ሳይሆን ሕጉን በማፍረሳቸው ከጸጋ ተገፈው ምድረ ፋይድ ወደተባለችዋ ፍዳና መከራ ወደ በዛባት ምድር እንዲወርዱ አድርጓቸዋል ከጸጋ ተገፈው። ስለዚህ ትእዛዙን በማፍረሳቸው እነሆ በላብ ቦዝ ጥረግረ ብላ አንቺም በየጣርሽን መጽሽን አበዛዋለሁ በየጊዜው ደም ይፈስሻል ብሎ እባብንም ረግሞ አዳምና ሔዋንንም እሾህና አሜኬላ ወደምታበቅላ ወደ ምድር ውረዱ ብሎ ወደ ፍዳና ወደ መከራ ጸጋቸው ተገፎ እንደወረዱ እናያለን። ከዚህ በኋላ እንግዲህ አዳምና ሔዋን በዚህ ብቻ አልተቀመጡም ማለት ነው። ከዚህ ፈተናና መከራ ጭንቅ ለመውጣት የመጀመሪያ ውሳኔ ያደረጉትና አማራጭ ያደረጉት ምርጫቸው ሱባኤ ነበር ማለት ነው። ስለዚህ አዳምና ሔዋን ከወገባቸው በታች የሚያህል ባህር ውስጥ ገብተው እግዚአብሔር ይቅር እንዲላቸው አዳምና ሔዋን ተጸጽተው የሚጸጸት ሕሊና እግዚአብሔር አምላክ ሰጥቶናል። መልካም ስንሰራ መልካም መስራታችን፣ ክፉ ስንሰራ ደግሞ ክፉ መስራታችንን የሚነግረን የሕሊና ዳኛ አለ በእኛ ውስጥ። ስለዚህ አምላካችንን እግዚአብሔርን አሳዝነነዋል ብለው ሱባኤ ይዘዋል ማለት ነው። በዚህ ሱባኤ ውስጥ ታዲያ እጅግ የዲያብሎስ ፈተና ቢኖርም ፈተናውን ተቋቁመው እግዚአብሔር አምላክ ይቅር እንዲላቸው ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ ለብሶ እኛን ይቅር ብሎ እንዲድን ምክንያት የሆነው አንደኛው ዋናው ጸጋ እንዲመለስ የሚያደርገው ሱባኤ ነው ማለት ነው። ስለዚህ አዳምና ሔዋን በገቡት ሱባኤ ፈተና ቢበዛውም በሱባኤው ምክንያት ግን ክርስቶስ አምላካችን ወደዚህ ምድር በአጭር ቁመት በጠባብ ደረት ተወስኖ እንዲወለድ እንደዚሁም የተነጠቀው ጸጋ እንዲመለስ ያደረገ ትልቅ ጸጋ ነው ሱባኤ ማለት ነው። ስለዚህ በመጀመሪያው ሰው በሰው ልጅ ውድቀት የተጀመረ እንደሆነ እናያለን ማለት ነው። በተለይ በቅዳሴ ማርያም ትርጓሜ ላይ እንደምናየው መላእክት ለአዳም ጊዜያትን አስተምረውታል፣ ጸሎትንም አስተምረውታል ይላል። ስለዚህ አዳም ጥፋቱን አምኖ ከባህር ውስጥ ገብቶ ሱባኤ እንደገባ እናያለን። ታዲያ ሱባኤ 7 ነው ብለናል። በተለምዶ አንድ ሰው 7 ቀን ሲገባ አንድ ሱባኤ፣ 14 ቀን ሲገባ ደግሞ 2 ሱባኤ፣ 3 ሳምንት 7 ሲገባ ደግሞ 3 ሱባኤ እያለ ይቀጥላል ማለት ነው። ስለዚህ ከባህር ውስጥ ሱባኤ በመግባት በመጸለይ እግዚአብሔር በማይታበል ቃሉ ከ5 ቀን ተኩል በኋላ ማለትም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድናለሁ ሲል ቃል ኪዳን ገብቶለታል። በመጽሐፈ ቀሌሜንጦስ አንቀጽ 4 ላይ ተመዝግቦ ያለ ቃል ነው ማለት ነው። ታዲያ ሱባኤ ለምን እንገባለን የሚለውን ደግሞ እንመልከት። የመጀመሪያው ሱባኤ ምን እንደሆነ አይተናል። ሱባኤ መቼ እንደተጀመረ አይተናል። ሱባኤ መግባት ለምን ያስፈልጋል የሚለውን ስንመለከት ደግሞ የሰው ልጅ ኃጢአት በሚስማማው ስጋው ሰውነቱ ዘወትር ፈጣሪውን ይበድላል፣ ኃጢአትን ይሰራል። በፈጸመው በደል ሕሊናው ደግሞ ይወቅሰዋል፣ ይጸጸታል። በመጀመሪያ ደፍሮ በሰራው ኃጢአት በኋላ ይደነግጣል። በዚህ የተነሳ እንግዲህ እግዚአብሔር አምላክ እንዲታረቀው ሁሌ ሕሊናው ሲረብሸው የመጸጸትን ራሱን የመውቀስን በዚያ ውስጥ ሲገባ ከእግዚአብሔር ጋር ታርቆ በደሉን ይቅር እንዲለው ከኃጢአት ተመልሶ በንስሐ የሚመለስበት ከአምላኩ ጋር የሚገናኝበት መንገድ አንዱ ሱባኤ ነው ማለት ነው። ስለዚህ ሰው ከእግዚአብሔር ጋር የሚገናኝበት ነገር አንዱ ምንድነው? ሱባኤ ነው። ቀናትን ወስዶ በሱባኤ የሚገናኝበት 3 አይነት የሱባኤ አይነት አለ። የግል ሱባኤ አለ፣ የአዋጅ ሱባኤ አለ፣ የማህበር ሱባኤ አለ ማለት ነው። የግሉ ሱባኤ ስለራሱ ኃጢአት ስለበደለው ስለራሱ በግሉ የሚገባው ሱባኤ ነው። የአዋጅ ደግሞ ሁሉም በጠቅላላ በአንድነት በህብረት ሆኖ የሚገባው ሱባኤ ነው። ሶስተኛው የማህበር ደግሞ
በማህበር ሆነው የሚያደርሱት ሱባኤ የሚገቡት ሱባኤ የሚያደርሱት የምህላ ጸሎት ማለት ነው። ስለዚህ በግል የሚገባው በግል ራሱና ራሱ ብቻ ስለ ራሱ ኃጢአት ነው። የምህላ ሱባኤ ደግሞ ስለ ሀገር ስለመጣው ቁጣና መከራ እግዚአብሔር እንዲታረቀን ይቅር እንዲለን የምንይዘው ሱባኤ ነው። በማህበር ደግሞ እንደ ሐዋርያት እንደ ነቢያት የምንይዘው ሱባኤ ነው ማለት ነው። ስለዚህ ሰው በድፍረቱ የእግዚአብሔርን ትእዛዝ ተላልፎ ሸክም ሲበዛበት ሲጨንቀው ሸክሙን የሚያቀልበት የሚያስወግድበት መንፈሳዊ ጥበቡ ከተነጠቀ መንፈሳዊ ጥበቡ እንዲመለስለት በቀጥታ የሚያደርገው ሱባኤ በመግባት ነው ማለት ነው። ስለዚህ የመጀመሪያ ሰው ከእግዚአብሔር ጋር እንዲገናኝ ከጭንቅ ከመከራ የሚወጣበት ያ የነበረው ጸጋ የተነጠቀው ነገር እንዲመለስለት ወደ ራሱ ማንነት ለመመለስ የመጀመሪያ ውሳኔው ምንድነው? ሱባኤ ነው ማለት ነው። ንስሐ ይገባል፣ ወደ ሱባኤ ይሄዳል ማለት ነው። ከዚያም የበደለውን አምላክ ለመታረቅ እግዚአብሔርን ይጠይቃል ማለት ነው። ስለዚህ አንደኛ ይሄ ነው። ሁለተኛ ሱባኤ ሲገባ እግዚአብሔርን ለመማጸን ነው። ሰው ሱባኤ ከሚገባቸው መሰረታዊ ጉዳዮች አንዱ እግዚአብሔርን ለመማጸን ነው። ምን ማለት ነው? ማንኛውም ሰው ሱባኤ ሲገባ በቁጥር ወደ ፈጣሪ የሚያቀርበው ተማጽኖ ሊኖረው ይገባል ማለት ነው። ለምሳሌ በተለይ አሁን ባለንበት አንዳንድ ቦታ ላይም ሰምታችሁ ሊሆን ይችላል። ምንም ነገር ጥያቄ ጉዳይ ሳይኖረው ሱባኤ ቢገባ ምንም ነገር ይዞ አይወጣም ብለው የሚናገሩ አሉ። ነገር ግን ሰው እግዚአብሔርን ብሎ ከሄደ ምንም ነገር ሳያገኝ አይመለስም። ነገር ግን አንድ ሰው ሱባኤ ሲገባ ዓላማ ይዞ ሊገባ ይገባል። እሱ ትክክል ነው። ግን ጥያቄ ሳይኖረው ሱባኤ መግባት ይችላል። ከአምላኩ ጋር የሚነጋገርበት ፈጣሪውን የሚያመሰግንበት በረከት ነው አግኝቶ የሚመለሰው። የግዴታ ጥያቄ ኖሮን ብቻ ልንገባ ይገባል። የግዴታ የሆነ ነገር እንዲሰጠን ብቻ ገዳም መሄድ የለብንም። ከገዳሙም እኮ በረከት ለማግኘት ሱባኤ ይገባልና አንዳንድ ቦታ ሱባኤ ስትገቡ ጥያቄ ይዛችሁ ካልገባችሁ ትርጉም የለውም ይላሉ። ነገር ግን አንድ ሰው ወፍጮ ቤት ከገባ ዱቄት ሳይነቃው እንደማይወጣ ሁሉ ሰው ገዳም ገብቶ ሱባኤ ከገባ ከአምላኩ ጋር ተገናኝቶ ቢወጣ እንዴት ነው ባዶን የሚመለሰው? በረከት ሳያገኝማ አይመለስም። በረከት አግኝቶ ይመለሳል እንጂ። ስለዚህ ሰው እግዚአብሔር ደጅ ላይ ወድቆ ለተማጸነበት በረከት ያገኛል። አሁን ስለደረሰበት አይደለም፣ ወደፊት ስለሚመጣበት ነገር አያውቅም የሰው ልጅ። እግዚአብሔር ግን ያውቃል። ስለሚመጣበትን ነገር ሁሉ ቀድሞ ያድነዋልና ማለት ነው። ስለዚህ ሰው ወደ ገዳም ሄዶ ሱባኤ ሲገባ አንደኛ ከእግዚአብሔር በረከት ለማግኘት እግዚአብሔርን ለመማጸን ነው። ራሱ ከተሟላለት ከተስተካከለለት ስለ ወገኖቹ፣ ስለ ሀገሩ፣ ስለ ቤተሰቡ እኮ አንድ ሰው ሊጸልይ ይችላል። ስለዚህ ስለ ሕዝቡም እግዚአብሔር ይቅር እንዲለው ሊማጸን ይሄዳል። ይህም ባይኖርም ስለ ራሱም ስለ ሀገሩም ስለ ሕዝቡም ባይኖርም በረከት ለማግኘትም ይኬዳል ማለት ነው። ስለዚህ ሱባኤ ሲገባ አንዱ ይህንን ዓላማ ነው። ሁለተኛ ሱባኤ የምንገባው የቅዱሳንን በረከት ለመሳተፍ ነው። ሁለተኛ የሰው ልጅ ሱባኤ የሚገባው የቅዱሳንን በረከት ለመሳተፍ ነው። ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን የተጋደሉንን ተጋድሎ በማዘከር ቃል ኪዳን በተሰጣቸው ገዳምና አድባራት የሚገቡ ሱባኤ የቅዱሳኑን በረከት ተካፋይ ይሆናሉ። በተለይ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ጀምረን ስናይ ትእዛዜና ሰንበቴን ለሚያከብሩ ጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ፣ ከሴቶችና ከወንዶች የሚበልጥ ስም የዘላለም ስም መታሰቢያን እሰጣቸዋለሁ ብሎ ለቅዱሳኑ እግዚአብሔር አምላክ ቃል ኪዳን ሰጥቷቸዋል። ወዛቸው ለፈሰሰበት፣ ላባቸው ለፈሰሰበት፣ ለተጋደሉበት፣ ወድቀው ለተነሱበት፣ በቦታው ላይ በጸሎት በስግደት ለተዋደቁበት ቦታ ላይ አምላካችን እግዚአብሔር ቃል ኪዳን ይሰጣቸዋል። በመጀመሪያ ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል እንዲሉ አባቶቻችን። ስለዚህ ለቅዱሳን ለጻድቃን ቃል ኪዳን ይሰጣቸዋል። ለምሳሌ ከዚህ ተነስተን ደብረ ሊባኖስ እንሄዳለን። ከዚህ ተነስተን ጻድቃኔ ማርያም እንሄዳለን። ከዚህ ተነስተን ይርጋለም አርሴማ እንሄዳለን። ከዚህ ተነስተን ጅሩ አርሴማ እንሄዳለን። ስሪንቃ አርሴማ እንሄዳለን። ትልቅ ገዳማቶች አሉ፣ የሱባኤ ቦታዎች ማለት ነው። በእነዚህ ቦታ ላይ ስንሄድ ቅዱሳኑ ጻድቃኑ የተጋደሉበት ቦታ ነው። አቡነ ተክለ ሃይማኖት በደብረ አስቦ 29 ዓመት ሲጋደሉ
በሁለት እግራቸው 22 ዓመት በአንድ እግራቸው 7 ዓመት ተጋድለዋል። በደብረ አስቦ ማለት ነው። በደብረ ሊባኖስ ቃል ኪዳን አለ ማለት ነው። በደጅ መጥቶ ለተማጸነ ስምህን ለጠራ ዝክርን ለዘከረ መታሰቢያ ላደረገ በደጅ መጥቶ ደግሞ ለተዋደቀው መታሰቢያ ላደረገ ብሎ ቃል ኪዳን ሰጥቷቸዋል ማለት ነው። ስለዚህ ይህንን ቃል ኪዳን በማሰብ የቅዱሳኑን በረከት ለማግኘት በዛ ቦታ ላይ ሄደን ወድቀን እንማጸናለን። አቡነ ተክለ ሃይማኖት ያገኙትን በረከት ለማግኘት የአቡነ ተክለ ሃይማኖት ገዳም ሄደን እንማጸናለን። አቡነ እስትንፋሰ ክርስቶስ የተጋደሉበት በዳውንት ሄደን እንማጸናለን፣ በረከት እናገኛለን። እናታችን ቅድስት ክርስቶስ ሰምራ በተጋደለችበት ስፍራ ላይ ሄደን ሱባኤ እንገባለን፣ የቅድስት ክርስቶስ ሰምራን በረከት እናገኛለን። አቡነ ዘራብሩክ አቡነ ሀብተ ማርያም በተጋደሉበት ቦታ ላይ ሄደን ሱባኤ እንገባለን። የጻድቁን የቅዱሱን በረከት ሁሌም በገዳሙ አለና ያንን በረከት እናገኛለን ማለት ነው። በጾም ሌላው በነቢያት የነቢያትን በረከት እናገኛለን። አሁን ገዳማት ላይ በረከት እንደምናገኘው የነቢያትን ጾም ስንጾም የነቢያትን በረከት እናገኛለን። ሐዋርያት የጾሙትን ጾም ስንጾም ደግሞ ከጾመ ሐዋርያት ደግሞ ምን እናደርጋለን? በረከት እንሳተፋለን ማለት ነው። ስለዚህ ጾመ ነቢያትን ስንጾም የነቢያትን በረከት ለመሳተፍ፣ ጾመ ሐዋርያትን ስንጾም የሐዋርያትን በረከት ለመሳተፍ በረከት እናገኝበታለን። በተለይ አሁን ደግሞ ያለንበትን በጾመ ፍልሰታ የእመቤታችን በረከት ለመሳተፍ ሱባኤ ለመግባት ሁሉም ወደ የገዳማቱ የሚገባበት ነው ማለት ነው። ስለዚህ የቅዱሳኑን በረከት ለመሳተፍ ሱባኤ እንገባለን። ሌላው ለምንድን ነው ሱባኤ የምንገባው ከተባለ ሶስተኛ የተሰወረው ሚስጥር እንዲገለጥልን ነው። የሰው ልጅ ሱባኤ የሚገባው ሌላው የተሰወረው ሚስጥር እንዲገለጥለት ነው። በተለይ በዘመነ ብሉይ እግዚአብሔር ለአንዳንድ ነገስታት ራእይን በማሳየት ሚስጥርን ይሰውርባቸው ነበር። እነ ናቡከደነጾር፣ እነ ዳሪዮስን፣ እነ ፈርዖንን ብናያቸው እግዚአብሔር አምላክ ራእይን ይገልጥላቸው ነበረ። በዚህ በዘፍጥረት 41 14 እስከ 36 በትንቢተ ዳንኤል ምዕራፍ 4 ቁጥር 9 እንደዚሁም ትንቢተ ዳንኤል ምዕራፍ 5 ቁጥር 4 ላይ ስታነቡ ታገኙታላችሁ። እነዚህ ነገስታት በግል ሕይወታቸውም ሆነ በመላው ሸክም ወደፊት ሊፈጸም የሚችል ራእይ ቢያዩም ቅሉ ራእዩን በትክክል ተረድተው እንዲሆናል ማለት ግን አይችሉም። ይህንን የማየትን የመተርጎምም ብቃትም አልነበራቸውም ማለት ነው። የግብፁ ፈርዖን በተነሳ ጊዜ ለምሳሌ በዮሴፍ ጊዜ ህልምን ራእይን አይቶ ነበረ። ይህ እንጂ ህልሙና ራእዩን የመፍታት ግን ብቃትም ሚስጥርንም የመግለጥ ጥበብ አልነበረውም ማለት ነው። ይህንን ሚስጥር የመግለጥና ጥበብ ደግሞ የተሰጣቸው ለሌሎቹ ነው ማለት ነው። ለነ ናቡከደነጾር ለነ ዳሪዮስ እንደዚህ አይነት ራእይን ተመልክቶ ነበር። በቤተ መንግስቱ በሰው ጣት የተጻፈ ማኔ ቴቄል ፋሬስ የሚል የተጻፈ ነበረ። ይህንን ግን መተርጎም አልቻለም። ብዙ መተርጎማንን አምጥቶ ነበረ። ይህን ጸጋ የተሰጣቸው ግን ለሌሎቹ ነበረና ማለት ነው። ስለዚህ ለዚህ ሚስጥር እንዲፈታላቸው የተሰወረው እንዲገለጥላቸው እነ ዮሴፍ እነ ዳንኤል ሱባኤ ገብተዋል ማለት ነው። ሱባኤ ገብተው የህልሙን ትርጉም እንዲነግራቸው እግዚአብሔር አምላክን ይማጸኑ ነበር። ትንቢተ ዳንኤል ምዕራፍ 5 ቁጥር 28 ላይ ተመልከቱ። ዳንኤል ሱባኤ ገብቶ እግዚአብሔርን ጠይቆ ያንን ሚስጥር ተርጉሞ ፈቶለታል። የተነገረውም ተፈጽሟል። ዮሴፍም እንደዚሁ ለፈርዖን ፈቶለታል። ህልሙን ተፈጽሞ ትርጉሙን አግኝቷል። ስለዚህ የተሰወረው ነገር ሊገለጥ የሚችለው አንዱ በሱባኤ ነው ማለት ነው። ይህንን ጸጋ ለማግኘት ወደ ገዳማት ሄደን ሱባኤ ይዘን ከምንተኛበት ወርደን ከምንበላው ቀንሰን እየተጋደልን እየሰገድን እየጸለይን እየተማጸንን የተሰወረው ነገር ይገለጣል። በህይወታችን በኑሯችን በተለይ በትዳር ህይወት፣ በስራ ህይወት፣ በጤና ማጣት፣ ልጅ በማጣት በተለያየ ነገር ለተሰወረብን ሁሉ የሚገለጠው ሱባኤ በመግባት ነው ማለት ነው። ይሄ ብቻ አይደለም። ለኛ እንኳን ባይገለጥ በዚያ በገዳሙ ላሉ አባቶቻችን ይህንን ሚስጥር ተገልጦላቸው ለኛ መልእክት አግኝተን መልስ አግኝተን የምንመጣበት ትልቅ የጥያቄ መመለሻ ነው ማለት ነው። ስለዚህ ይህንን አውቀን ሱባኤ እንገባለን ማለት ነው። ስለዚህ ብዙዎቹ በሱባኤ ከተጠቀሙት ውስጥ አንድ ሁለቱን እናንሳና ነገር ግን ታዲያ ይሄ ከሆነ ሱባኤ ልገባ ነው ግን ምን ማድረግ አለብን የሚለውን ነገር አንስተን እንጠቀልላለን። ለምሳሌ ሱባኤ አዳምን እንመልከት። አዳም
ትንቢትን በመናገር ሱባኤን በመቁጠር የመጀመሪያው ስፍራን ይይዛል። እርሱ የመጀመሪያው ሱባኤ የገባው አባታችን አዳም እንደሆነ እናያለን። ዘፍጥረት ምዕራፍ 3 ቁጥር 24 ላይ ማየት እንችላለን። እርሱም ፈጣሪው እንዲታረቀው በአይነ ምሕረቱ እንዲጎበኘው ቅዝቃዜው ሰውነቱን ከሚቆራረጥ ባህር ውስጥ በመቆም ለ35 ቀን ሱባኤ እንደገባ እንመለከታለን። አዳምም በዚያ ሱባኤ ገብቶ እግዚአብሔርን ቢለምነው ልመናውና ድካሙ ከንቱ ሳይሆን ወዳጄ አዳም ከልጅ ልጅ ተወልጄ ተሰቀዬ ሞቼ አድናለሁ ብሎ የተስፋ ቃል ኪዳንን ያገኘበት በሱባኤ ነው ማለት ነው። ሌላው ሱባኤ ሄኖክን ብናገኝ ሱባኤ ሄኖክም ጻድቁ ሄኖክ የያሬድ ልጅ ሲሆን በትውልዱ ከአዳም 7ኛ ነው። እርሱም በሕይወቱ እግዚአብሔርን ደስ ለማሰኘት ቤት ንብረቱን በመተው በሱባኤና በትርምት እግዚአብሔርን አገልግሎ ፍጹም አካሄዱን ከእግዚአብሔር ጋር ያደረገ ሰው በመሆኑ በብሉይ ኪዳንም ሆነ በአዲስ ኪዳን መልካም ግብሩ ተመስክሮለታል ማለት ነው። በተለይ ሐምሌ 25 ቀን የሚከበረው የሄኖክ መታሰቢያ ነው። ይሄውም ወደ ብሔረ ሕያዋን ከተሰወሩት መካከል አንዱ ሄኖክ ነው። አባታችን ሄኖክ አካሄዱን ከእግዚአብሔር ጋር በማድረጉ በእግዚአብሔር ተወሰደ እንደሚል ማለት ነው። ዘፍጥረት ምዕራፍ 5 ጀምራችሁ ስታነቡ ደግሞ ይነግራችኋል ማለት ነው። ዘፍጥረት ምዕራፍ 5 ቁጥር 22 ላይ አካሄዱን ከእግዚአብሔር ጋር አደረገ ይላል። ይህም በመሆኑ እግዚአብሔር የሱባኤን ዋጋ ቅዱስ መንፈሱን በረድኤት ስላሳደረበት ትንቢት ተናግሯል፣ ሱባኤ ቆጥሯል። በሰማይም ተሰውሮ እንግዲህ ከቅዱሳን መላእክት ጋር እግዚአብሔርን እያመሰገነ መሲሁ ክርስቶስ እስኪመጣ ድረስ ሞትን አይቀምስም፣ በመጨረሻው ዘመን ሞትን ይቀምሳል ማለት ነው። ስለዚህ ሄኖክ የተጠቀመበት ነው ማለት ነው። ሌላው ሱባኤ ነቢያት የሚባል አለ። እነ ነህምያ ተጠቅመውበታል። ነህምያ መቅደሱን ለመስራት መጀመሪያ ሱባኤ ገብቷል፣ እግዚአብሔርን ጠይቋል። በዚህ ሱባኤውም እግዚአብሔር መልስ ሰጥቶት ነህምያ መቅደሱን በኢየሩሳሌም እንዲሰራ አድርገዋል ማለት ነው። ስለዚህ ቤተክርስቲያንም ለማነጽ ማቴሪያል ብቻ ስላለን ሳይሆን እግዚአብሔርን በሱባኤ ጠይቆ መልስ እንዳገኙ እናያለን። ዳንኤልም ሱባኤ ገብቶ መልስ አግኝቶበታል። ዳዊትም እንደዚሁ በዘመነ አዲስም ደግሞ በአዲስ ኪዳን ባለንበት ዘመን ሱባኤ ስናይ እናታችን ቅድስት ድንግል ማርያም ከልጅ እመቤታችን ድንግል ማርያም በእናት በአባቷ ቤት 3 ዓመት እንደዚሁም በቤተ መቅደስ 12 ዓመት በዮሴፍ 9 ወር ከልጇ ጋር 33 ዓመት ከ3 ወር እንደዚሁም ደግሞ ከዮሐንስ ጋር 15 ዓመት እናታችን ድንግል ማርያም ኢየሱስ ክርስቶስን ወልዳ የመጀመሪያ ደግሞ በአዲስ ኪዳን ሱባኤ ደግሞ የምናገኘው በገዳመ ቆሮንቶስ 40 ቀንና 40 ሌሊት ሱባኤ ገብቶ ጾምን ብቻ አይደለም ሱባኤንም አስተምሮናል። የሰው ልጅ ሱባኤ እንዴት መግባት እንዳለበትም ያስተማረንን በተጨማሪ በአዲስ ኪዳን ጌታችን ነውና ስለዚህ ፍልሰታን ጾም ስናነሳ እነዚህን እንመለከታለንና ታዲያ በጥቂቱ በሱባኤ የምናገኛቸውን በረከቶች እንዲካየን ቅድመ ሱባኤ ምን መያዝ አለብን የሚለውን ነገር እናንሳና እንጠቅልል ማለት ነው። በሶስቱም የሱባኤ ስርዓቶች ከሚያስፈልጋቸው ነገሮች ውስጥ የተወሰኑትን እናነሳለን። ሶስቱ ስንል የግል የአዋጅና የማህበር ሱባኤ ማለት ነው። ቅድመ ዝግጅት ያስፈልጋል። ሱባኤ ስለተባለ ብቻ ጾም ስለመጣ ዘሎ ጥልቅ ብሎ አይገባም። ስርዓት አለ። ይልቁንም እነዚህን ስርዓቶች ሳይከተሉ ከገቡ በእምነታችን ላይ ይልቁንም ሌላ ፈተና ይዘን እንመጣለን ማለት ነው። በረከት ብለን ሄደን ፈተና ይዘን እንዳንመጣ ጥንቃቄ ማድረግ አለባችሁ። አንድ ሰው ዝም ብሎ ዘሎ ሱባኤ መግባት አይችልም ማለት ነው። አንድ ተማሪ ፈተና የሚኖርበት ከሆነ ቀድሞ ከፈተናው በፊት ያጠናል፣ ቅድመ ዝግጅት ያደርጋል። በፈተናው ሰዓት ቀርቦ ያጠናውን የተማረውን ይዞ ይፈተናል። ስለዚህ ቀድሞ ያጠናና የተዘጋጀና ሳያጠና ሳይዘጋጅ የሄደ ተማሪ እኩል አይፈተንም። እኩልም በትምህርት ገበታው ላይ ሲቀመጥ የሚያገኙት ውጤትም እኩል አይደለም ማለት ነው። ስለዚህ አንድ ትምህርት ሲማር ፈተና እንዳለበት አንድ ሰውም ወደ ሱባኤ ሲገባ በሱባኤ በኩል ሊያጋጥማቸው የሚገቡ ብዙ ፈተናዎች ሊደርስበት ይችላል። እነዚህን ሱባኤዎች ሲገባ የሚመጡ ፈተና እንዴት መቋቋም እንዳለበት ቀድሞ መዘጋጀት አለበት። ተማሪ ትምህርቱ ሲፈተን በቀላሉ ፈተናውን ሊወጣ የሚችለው
ቀድሞ ማጥናት ሲችል ነው። ስለዚህ ልክ እንደዚሁም ቅድመ ዝግጅት መኖር እንዳለበት ያስፈልጋል ማለት ነው። ስለዚህ ትምህርቱን በድል አጠናቆ እንደሚወጣ ያጠና ተማሪ ሱባኤ የሚገባ ሰውም ቀድሞ ከተዘጋጀ ሱባኤውን በድል አጠናቆ ሊመለስ ይችላል ማለት ነው። አንድ ሰው ወደ ክፍለ ሀገር እንኳን ነገ እሄዳለሁ ካለ ቀድሞ ሻንጣውን ያዘጋጃል፣ ጓዙን ያስተካክላል። የሚያስፈልገውን ወደ ፊልድም ይውጣ ወደ ክፍለ ሀገርም ሲወጣ በመንገድ ላይም ሆነ በሚሄድበት ስፍራ ላይ መዳረሻው ላይ ምን እንደነው የሚያስፈልገኝ ብሎ ቀድሞ ሻንጣውንም ጓዙንም ሁሉን ነገር ያዘጋጃል። ያን ሳያዘጋጅ ቢተኛ ግንና ሌሊት ቢነሳ እንደው ጓዜን ሊያስተካክል ብሎ ቢነሳ ያ የቆረጠበት ትኬቱ ባሱ ጥሎት ሊሄድ ይችላል ማለት ነው። ስለዚህ ቅድመ ዝግጅት ያስፈልጋል። እንኳን ወደ ሱባኤ ለመግባት አንድ ሰው ከሀገር ወደ ሀገር ሊሄድ ሲል እንኳን በመጀመሪያ ጓዙን ቅድመ የሚያስፈልገውን ነገር ሊያዘጋጅ ያስፈልጋል ማለት ነው። ይሄን ሳያደርግ እንዲያው ያለ እቅድ እወጣለሁ ቢባል የያዘውን ነገር ሳይዝ ቢሄድ ብዙ ነገሮች ሊሰናከልበት ይችላል ማለት ነው። ስለዚህ አንድ ሰው ወደ ሱባኤ ከመሄዱ በፊት ምን ማድረግ አለበት ከተባለ ቅድመ ጥንቃቄ መውሰድ አለበት ነው። የመጀመሪያ ምንድነው ቅድመ ጥንቃቄዎች ከተባለ ጉዳይ ካለበት ጉዳዩን መጨረስ አለበት። ጉዳዩን ሳይጨርስ ወደ ሱባኤ የሚገባ ከሆነ ያ ጉዳይ እየረበሸው ሱባኤውን ጨርሶ ሊወጣ አይችልም። የቀጠሮ ካለበት ቀጠሮን መጨረስ፣ ጉዳዩን ካለበት ጉዳዩን፣ የፍርድ ቤት የሥራ የተለያየ ነገር የቤት የሥራ ጉዳይ ካለበት መጨረስ አለበት። ለምሳሌ በመስሪያ ቤት በመንግስትም ሆነ በግል የሚሰራ ከሆነ ፍቃዱን ቀድሞ መጠየቅ አለበት። ብድግ ብሎ አይሄድምና ለምን በስራው ገበታው ላይ ብዙ እክል ሊያጋጥመው ስለሚችል አንደኛ የዓመት ፍቃድን መውሰድ አለበት። ወደ ሱባኤ ከመሄዱ በፊት ከመስሪያ ቤት ከአሰሪው ፍቃድ መጨረስ አለበት በስራ ጉዳይ ከሆነ። ሁለተኛ በቤት ውስጥ ቤተሰብ ልጅም ብዙ ነገር ሊኖር ይችላል። ቅድመ ጥንቃቄ እነዚህንም ቦታ ሊሰጥ ይገባዋል። እዚያ ሆኖ የቤቱ ነገር የልጆቹ ነገር የሚያሳስብበት ነገር ከሆነ ሱባኤውን በአግባቡ ሊጨርስ አይችልምና ይህንን ነገር ማስተካከል አለበት። የፍርድ ቤት አንዳንድ ጉዳይ እነዚህ ነገርም ካለበት የቀጠሮው ቀን ደርሶበት እሱ ሱባኤ ላይ ከሆነ ስለዛ ጉዳይ እያሰበ ሱባኤውን ሊጨርስ አይችልምና ቅድመ ጥንቃቄ ይህንንም መጨረስ አለበት ማለት ነው። ምክንያቱም እንከን ሊሆኑ የሚችሉ ልንጨርሳቸው የሚገቡ ነገሮችን ሳንጨርስ ከሄድን እነዚህ ነገሮች ሊፈትኑን ስለሚችሉ እነዚህን ማሟላት አለብን ማለት ነው። ለምሳሌ እኛ አሁን እዚህ ስቱዲዮ ውስጥ እንገኛለን። ስቱዲዮ ውስጥ ስንገኝ ሁሉም የራሱ ባለሙያዎች አሉ። ካሜራማኑ ካሜራውን አዘጋጅቶ ጠብቆ እንግዳውን ለመቀበል ቅድመ ዝግጅት ያደርጋል። ያንን ካዘጋጀ በኋላ ነው ወደ ቀረጻ የሚገባው። ለምሳሌ ባትሪውን ቼክ ማድረግ አለበት፣ ሚሞሪ ፍላሹን ቼክ ማድረግ አለበት፣ ላይቱን ቼክ ማድረግ አለበት። ይህንን ሳያዘጋጅ በቀጥታ ወደ ቀረጻ ቢገባና በመሃል ላይ በቴክኒክም በተለያየ ነገር ቢያቋርጥበት የአገልግሎት ሊቋረጥ ይችላል ማለት ነው። ሌላ በተጨማሪ ምሳሌ ብሰጣችሁ ወደ ቤታችሁ እንግዳ ሊመጣ ይችላል። እንግዳ እናንተ ጋር ሊመጣ ይችላል። በእንግዳ ከመምጣቱ በፊት ግን እንግዳ ከመምጣቱ በፊት ልታደርጉት የሚገባ ቅድመ ዝግጅት አለ በቤታችሁ። ምክንያቱም ሰው ወደ ውጪ ሲወጣ እቤቱን ነው፣ ወደ ቤቱ ሲገባ ደግሞ እቤቱን እንዲሉ እንግዳ ከመምጣቱ በፊት የምታሟሉት ነገር አለ። ምግቡን አዘጋጅታችሁ ቤቱ የሚጸዳዳውን አጽድታችሁ አዲስ ነገር የሚቀየር ቀይራችሁ ያ የቅርብ ወዳጃችሁ ዘመዳችሁ እንግዳው ለየት ያለ ከሆነ በልዩ ሁኔታ እንደምትጠብቁት ሁሉ ቅድመ ዝግጅት ምንጊዜም ወደ ሱባኤ ሲገባ ያስፈልጋልና ማለት ነው። ስለዚህ ወደ ሱባኤ ከመግባታችን በፊት እነዚህን ነገሮች ማሟላት አለብን። ይሄ ቅድመ ጥንቃቄ ቅድመ ዝግጅት ማለት ይሄ ነው ማለት ነው። ሁለተኛው ወደ ሱባኤ ከመግባታችን በፊት ምን ማድረግ አለብን ማለት ነው። የቤት ጣጣችን የሥራ የተለያየ ጉዳይ ከፈጸምን በኋላ በቀጥታ የምንሄደው ወደ ንስሐ አባታችን ነው። ወደ ንስሐ አባታችን በመሄድ ቀኖናም ካለብን ቀኖናችን እንቀበላለን፣ ንስሐ ማለት ነው። ያም ከሌለ ደግሞ ምክረ ካህን ያስፈልጋል። ከካህኑ ከአባታችን ከንስሐ አባታችን ምክር ተቀበለን መሄድ ግድ ይለናልና ማለት ነው። አባቴ ወደ ንስሐ ወደ ሱባኤ ለመያዝ ወደ ገዳም ለሄድ ነው። ስለዚህ በሚሄድበት መንገድ ሁሉ በጸሎት እንዲያስቡኝ፣ በሚሄድበት ገዳምም ደግሞ ምን ማድረግ እንዳለብኝ አባታዊ መንፈሳዊ ምክር እንዲመክሩኝ ይገባል ብለን በመጀመሪያ ወደ ምክረ ካህን መሄድ አለብን ማለት ነው። የካህኑን ምክር ግዴታ ማግኘት አለብን ማለት ነው። ስለዚህ የካህኑን ምክር መጀመሪያ መቀበል፣
ካህናት አባቶቻችን የሚያስተምሩን ትእዛዝ መቀበል ግዴታ ነው። ለምን? ወደምንሄድበት መንገድ የበለጠ ስለኛ የሚያውቁት አባቶቻችን ስለሆኑ። የንስሐ አባት ደግሞ በስጋዊም ሆነ በመንፈሳዊ ሕይወታችን ላይ ውሳኔዎችን የማሳረፍ ስልጣን አለው ማለት ነው። ምክንያቱም ሕይወታችሁና ኑሯችሁ የተቃና እንዲሆን ንስሐ አባት ትልቁን ሚና የሚጫወት ነው። በዚህ አጋጣሚ ታዲያ ለሕይወታችሁ የሚሆነው ትክክለኛውን የንስሐ አባት መያዝ ደግሞ የእናንተ ምርጫ ነው ማለት ነው። ስለዚህ የንስሐ አባታችሁን ታማክሯቸዋላችሁ ማለት ነው። የንስሐ አባታችሁ ደግሞ በጸሎት ይረዷቸዋል። በትምህርት ይህንን ጸሎት ጸልዩ፣ ይህንን ጸሎት ጸልዩ፣ ይህንን አድርጉ፣ በጸሎት ሰዓት እንዲህ አድርጉ፣ በስግደት ሰዓት እንዲህ ብለህ ስገጂ፣ እንዲህ ብለህ አድርግ፣ እንደዚህ አይነቱ መጽውት እንደዚህ ብለህ በዚህ ሰዓት ላይ ብለው መንፈሳዊን ምክር ይመክሩናል ማለት ነው። ሌላው ወደ ሱባኤ ከመሄዳችን በፊት ሶስተኛ ላይ የምናገኘው አቅማችንን ማወቅ ነው። ምክረ ካህንን እንቀበላለን። ስርየተ ኃጢአትን ያደርጉልናል፣ ቀኖናውን ይሰጡናል፣ እነሱም በጸሎት ይረዱናል፣ ያግዙናል። በሰላም ደርሰን በሰላም ፈጽመን እንድንመጣ ይራዱናል፣ ያግዙናል። ስለዚህ ሶስተኛ የምናየው አቅማችንን ማወቅ አለብን ማለት ነው። አቅማችንን ማወቅ ምን ማለት ነው? በተለይ ለሱባኤ አዲስ የሆናችሁ ብድግ ብሎ 3 ሳምንት 3 ሱባኤ 2 ሱባኤ መግባት እጅግ ይከብዳል። አይደለም 3 እና 2 ሱባኤ 1 ሱባኤ ለመግባትም ይከብዳል። ስለዚህ አቅምን ማወቅና መዝኖ መውጣት ያስፈልጋል። ለምሳሌ ቤት ውስጥ እያንዳንዳችን ደካማ ጎን አለብን ማለት ነው። የራብ ድክመት አለብን፣ የእንቅልፍ ድክመት አለብን፣ በስግደት ድክመት አለብን፣ በጸሎት ድክመት አለብን። ሁልጊዜ የምናወራና አርምሞ የማንችል ዝምታን የማንችል አለን። እነዚህን ክፍተቶች ተጠቅሞ ሰይጣን ሊፈትነን ይችላል። አዳምና ሔዋን ሌሎቹን እንደፈተነና ከበዓት እንዳስወጣቸው ሁሉ እኛ ላይ ፈተና ሊመጣብን ስለሚችል አቅምን ማወቅና መወሰን ግድ ይላል። አቅምን ካወቁ በኋላ ቤት ውስጥ ደግሞ ልምምድ ማድረግ። ለምሳሌ ከእንቅልፋችን ጋር በተያያዘ አንዳንዱ ማታ ማታ ቀድሞ እንቅልፍ ይዘዋል፣ በጠዋት ደግሞ ብድግ ሊል ይችላል በሌሊት። ሌላው ደግሞ ጠዋት የሚያስቸግረው አለ። የተለያየ ነው የኛ የእንቅልፍ አይነቶቻችን እና በሱባኤ ወቅትም ደካማ ጎናችንን ስለሚያውቅ ሰይጣን ይፈትናልና። እንደዚሁ ደግሞ ከጾም ጋር በተያያዘ ሱባኤ ሲገባ እንደምታዩት በቀን አንድ ጊዜ ነው የምንመገበው። እሱም እንደየገዳሙ ሽምብራም በሶም ትንሽ ምግብ ሊሚኖርበት አለ፣ የተለያየ ነው። ታዲያ በዚህ ጋር ተያይዞ ልምምድ ማድረግ አለብን። በቀን 4-5 ጊዜ የምንበላ አንድ ቀን ለመቀበል ሊከብደን ይችላል ሱባኤ። ይህንን ልምምድ ማድረግ ግድ ሊላል ቤት ውስጥ ማለት ነው። እንደዚሁም በተጨማሪ ስግደትና ጸሎት ደግሞ የማንችል እንኖራለን። በተለይ እንደው ዕለተ ዓርብ ስቅለት ቀን ጠብቀን ብቻ የምንሰግድ ልንኖር እንችላለን ሕማማት ላይ። ወደ ሱባኤ ሲገባ ግን ስግደት አለ፣ ጸሎት አለ፣ ጾም አለ። እነዚህ ሁሉ ስላሉ ግዴታ ነውና ይህንን ልምምድ ማድረግ አለብን። ምን ያህል መስገድ እንደምንችል፣ ምን ያህል ሰዓት መጾም እንዳለብን፣ ምን ያህል አይነት ጸሎት መጸለይ እንዳለብን እነዚህ አቅምን አውቆ መሄድ አለብን ማለት ነው። ዳዊቱንም መለካዎቹንም ውዳሴ ማርያሙን እነዚህን ሁሉ እንደሚያደርሱት እኛም እናደርሳለን ብለን ከአቅም በላይ ከሆነ ፈተና ነው ማለት ነው። ለአንዳንዱ እስከ 11 ሰዓት የመጾም ለአንዳንዱ እስከ 9 ሰዓት ጸጋ የተሰጠው አለ፣ ለአንዳንዱ እስከ 6 ሰዓት ደግሞ አለ። እንደየአቅማችን መጾም አለብን። ከዚያ ጋር ደግሞ አቅማችንን ማወቅ ሲባል ጤናችንን ማየት አለብን። ምግብ እስከ 9 ሰዓት እስከ 11 ሰዓት የማያቆይ ህመም ያለበት ሰው ሊሆን ይችላል። ህመሙን ማወቅ አለብን። መድኃኒት የምንወስድ እነዚህን ነገሮችን በሙሉ ታሳቢዎች ማድረግ አለብን ማለት ነው። እነዚህን አቅምን አውቆ መግባት አለብን። አለበዚያ ግን ፈተና ላይ ልንወርቅ እንችላለንና ስለዚህ ይህንን ማወቅ አለብን። ሌላው በአራተኛ ደረጃ የምናየው ሱባኤ የሚገባ ሰው እንደሚገባ አዋጅ ማወጅ የለበትም። ምክንያቱም ይሄ የግል ሱባኤ ስለሆነ እኔ ሱባኤ ልገባ ነው፣ እኔ ገዳም ልሄድ ነው፣ እኔ ንስሐ ተቀብያለሁ፣ ከዚህ ቀን በኋላ አታገኙኝም፣ ከነገ በኋላ ፍልሰታ ስለመጣች በዚህ ቀን እነሳለሁ፣ እዚህ ገዳም እሄዳለሁ ብሎ ማውራት ተገቢ አይደለም። ወደ ሱባኤ የሚሄድ ሰው ይህንን የሚያወራ ከሆነ በቀላሉ በሰይጣን ወጥመድ ተላልፎ ተሰጠን ወደቀ ማለት ነው። ምናልባት ሁላችሁም አጋጥሟችሁ ሊሆን ይችላል። ገዳም ልትሄዱ ስትናገሩ ቀድሞ ፈተናው ይመጣባችኋል። ስለምንድን ነው ካላችሁ ሰይጣን የምናስበውን ሳይሆን የምንናገረውን ነው ቀድሞ
ቀምቶ በሰው ላይ አድሮ የሚጥለን ማለት ነው። ወጥመዱን የሚያዘጋጀው ከኛ የሚወጣውን ነገር ጠብቆ ነው። ስለዚህ ለፈተና ትዳረጋላችሁ ማለት ነው። ስለዚህ ማንኛውም ነገር መንፈሳዊ ነገሮቻችሁንም ሆነ የሥራ እቅዳችሁን ቢቻላችሁ በዝምታ ልትጨርሱት እንደሚገባ አባቶቻችን ያስተምራሉና እኛ ብዙ ጊዜ በየዋህነት ቀድመን እናገራለን፣ ነገሩ ቀድሞ ፌል ያደርጋል ማለት ነው። ስለዚህ አንድ ሰው ወደ ሱባኤ ሲገባ ዝም ብሎ ነው መሄድ ያለበት። ማናገር ያለበት የንስሐ አባቱን ብቻ አናግሮ ነው መውጣት ያለበት። ነገሮቹን አስተካክሎ ይሄዳል። ሱባኤውን ጨርሶ በድል አጠናቆ ይመጣል። ነገር ግን ለመቶ ሰው ለአደባባይ የአዋጅ ለብቻ ነው፣ የግል ለብቻ ነው፣ የማህበር ለብቻ ነው። የማህበር ሆኖ እንኳን አይወራም፣ እንኳን የግል ሆኖ ማለት ነው። ስለዚህ ወደዚህ ልሄድ ነው እንዲህ ሊያደርግ ነው ብሎ መናገር በፍጹም የተከለከለ ነው። አለበዚያ ግን በሰይጣን ወጥመድ ተላልፋችሁ ትሰጣላችሁ ማለት ነው። ሰይጣን ሳይሰማ ይሄንን ማድረግ አለባችሁ። ብዙ ጊዜ የሰይጣን ጆሮ ይደፈን አይደለም የሚባለው። ምክንያቱም ሰይጣን ከኛ አፍ የሚወጣውን ነገር ጠብቆ በቀላሉ በእቅዳችን በዓላማችን በሁሉ ነገር ይጥለናል። ሶምሶን የወደቀው መናገር የሌለበትን በመናገሩ ደሊላ ጸጉሩን ላጭታ አሳልፋ ሰጥቷለች። ዮሴፍ ህልሙን ተናገረ፣ ተላልፎ በወንድሞቹ ተሽጧል። ስለዚህ ህልማችሁን፣ ራያችሁን፣ እቅዳችሁን መናገር እንደሌለባችሁ እዚህ ላይ መማር አለብን ማለት ነው። ስለዚህ አንድ ሰው ሱባኤ የሚገባ ከሆነ እንደሚገባ ሁሉም እንዲያውቅለት አዋጅ ማወጅ የለበትም ማለት ነው። ሌላው ወደ ሱባኤ ሲገባ ልናሟላቸው የሚገቡ ነገሮችን ቅድመ ጥንቃቄ እንዳደረግነው ሁሉ ይዘን የምንሄዳቸው ነገሮች ማሟላት አለበት ማለት ነው። በዚያ ምክንያት እክል ገጥሞት ወደኋላ እንዳይመለስ ማለት ነው። ለምሳሌ ምን ያስፈልገኛል ሲል አንድ ወደ ሱባኤ የሚገባ ሰው ክብሪት፣ ሻማ፣ ጧፍ፣ ባትሪ፣ የበሶ መበጠጫ ዕቃ ሊኖር ይችላል። የሚመገባቸው ቁሳቁስ፣ መኝታ፣ ምንጣፍ፣ የጸሎት መጽሐፍ፣ እነዚህን ነገር ሁሉ አሟልቶ መሄድ ይገባዋል ማለት ነው። ክብሪት፣ ሻማ እነዚህ ግዴታ ነው። በጸሎት ሰዓት የምንጠቀምባቸው ነው። ጧፍም በጸሎት ሰዓት የምንጠቀምበት ነው። አንዳንድ ጊዜ ደግሞ ባትሪም ወሳኝ ነገሮች ናቸው። ወጣ ስንልም የምንጠቀምበት ስለሆነ ማለት ነው። እነዚህ ነገር ማሟላት ያስፈልጋል። ምግብ ነኮችንም ደግሞ እንደዚሁ እንደ አቅማችን ነው። በሶና ቆሎ ከሆነ በሶና ቆሎ፣ ሌሎችን ነገር ለሱባኤ የሚገቡ ነገሮችን አሟልተን መሄድ፣ እንደ ምንጣፍ፣ እንደ ፎጣ፣ እንደ መኝታ እነዚህ ነገሮችን ቅድመ ጥንቃቄ ማሟላት አለብን ማለት ነው። እነዚህ የመግቢያ ስንቆችን መያዝ ያስፈልጋል። እዚያ ከደረሱ በኋላ ወይ ቆሎ ሳሊዝ መጣ፣ ወይ በሶ ሳሊዝ፣ ወይ ባትሪ፣ ወይ ሻማ እያሉ ከዚያ ሱባኤን አቋርጦ ሱቅ መሄድ አይቻልም። ገበያ ሄዶ መገበያየት አይቻልም። ስለዚህ ሱባኤ ከመግባታችን በፊት ልናሟላቸው የሚገቡ ቁሶችን አሟልቶ መግባት ያስፈልጋል ማለት ነው። ከዚያ ከገቡ በኋላ መውጣት አይቻልም፣ በተያዘው ሱባኤ መሰረት ማለት ነው። ስለዚህ የጸሎት መጽሐፋችሁን ማዘጋጀት፣ ሌላ በተጨማሪ ባትሪ፣ ሻማ፣ ጧፍ እነዚህ ነገሮችን አሟሉ። ከዚያ በተጨማሪ ግን ሱባኤው ላይ ከገባችሁ በኋላ እንደየገዳሙ ስርዓት ይለያያል። በመሃል ላይ እህቶቻችንን ልማደ አንስት በማምጣት ወንድ ልጆችን ደግሞ ህልመ ሌሊት በማምጣት ይፈትናል። በተለይ በእነዚህ ወቅቶች ላይ ማለት ነው። እህቶቻችንንም ህልመ ሌሊትንም ጭምር ይመታል። እነዚህ ጊዜ የገዳሙ ስርዓት አለ። በየገዳሙ ይህንን ሱባኤ በምትገቡ ጊዜ ስርዓት የሚያስይዙ ስላሉ ወደ አስተባባሪዎቹ በመቅረብ ወንዱም በወንዱ ሴቱም በሴቱ የሚያስተናግዱ አሉ። ወረቀት ደብተርና እስክሪብቶ ይዛችሁ መንቀሳቀስ ግድ ይላል። ምክንያቱም ለምሳሌ አርምሞ የምትይዙ ከሆነ የምትጠቀሙት እስክሪብቶና ደብተር ግድ ይላችኋል፣ ወረቀት ማለት ነው። በዚያ ነው መገናኘትም መነጋገርም የምትችሉትና እንደዚህ አይነት ነገር ልማደ አንስት ያለ ጊዜው የወር አበባ ሲመጣ ራሱን የቻለ መቆያ ቦታም ይኖራል። አንዳንድ ቦታ ወጣ ብሎ ያንን ነገርም እነዚህ የንጽህና መጠበቂያ ቁሶችንም መያዝ ግድ ይላል ማለት ነው። ይሄንን ይዞ ወደ ገዳም ማቀናት ነው። ምክንያቱም ጊዜያችሁን እንኳን ጨርሳችሁ ብትሄዱ እንኳን ያለ ጊዜ በመምጣት ሊፈተን ይችላል። ይሄ ግን የሱ የመጨረሻ መታገያው ነው። ግን የምታሸንፉበት መዳረሻ መሆኑን ልታውቁ ይገባል ማለት ነው። ስለዚህ ይህንን በማሰብ በቀጥታ ከዚያው ጋር ከገዳሙ ስርዓት ጋር እየጠበቃችሁ ልክ ሲጨርሱ ተመልሳችሁ እየገባችሁ ሱባኤውን መቀጠል አለባችሁ ማለት ነው። ስለዚህ ሱባኤዎች በጥቂቱ ይህንን ይመስላል ማለት ነው። በሱባኤ ጊዜ ከእግዚአብሔር ጋር ጊዜ ጥሞና ሰጥቶ ምንነጋገርበት ነው።
ጠቅለል ሳደርግላችሁ በተለይ ወደ ሱባኤ ስትሄዱ ትዳር እምቢ ያላችሁ በትዳር ጉዳይ መግባት የምትፈልጉ የመጀመሪያ ጥያቄያችሁን ይህን ይዛችሁ መግባት። ጤና በማጣት ችግር ደግሞ ያላችሁ ስለ ጤንነታችሁ፣ በስራ ምክንያት ሁሉ ጊዜም የስራ ልምድ ይዛችሁ ስራ ፍለጋ በተቸገራችሁ በስራችሁ ላይ ብዙ ነገር እንከን ያጋጠማችሁ ደግሞ በስራ ጉዳይ ከሆነ የስራ ጉዳያችሁን ይዛችሁ በመግባት። አግብታችሁ ትዳር ይዛችሁ ግን ልጅ በማጣት መካን የሆናችሁ መውለድ ላይ ያልቻላችሁ ደግሞ ልጅ እንዲሰጣችሁ ሱባኤ መግባት። በቤተሰብ ጉዳይ ሰላም ያጣ በረከት ያጣው ቤት በበረከት እንዲሞላ ሰላም ያጣው ሰላም እንዲገኝ በዚህ ጉዳይ በሀገር በእነዚህ ሁሉ ይዛችሁ መግባት ይቻላል ማለት ነውና እነዚህን ጉዳዮች በተለይ ይዛችሁ ብትገቡ ደግሞ መልስ ታገኙበታላችሁ። ሱባኤውን እንደጨረሳችሁ ምን እናድርግ ካላችሁ ሱባኤውን ከጨረሳችሁ በኋላ እግዚአብሔርን መጠበቅ መልስ እስኪሰጣችሁ ማለት ነው። ምክንያቱም እግዚአብሔር መልስ አለው የሚሰጥበት ጊዜ ግን የራሱ ጊዜ አለውና ስለዚህ በጸሎት ጊዜ ግድግዳን አለመደገፍ ራስን ችሎ ቆሞ መጸለይ ባቀማችሁ ይሄን ነገር ልታሟሉ ይገባል ማለት ነውና እገሌ እንደዚህ ያደረገች ብሎ እናንተ ባቀማችሁ ካልሆነ ፈተና ሊገጥማችሁ ይችላል። የመጨረሻው ገዳም የምትሄዱበትን ገዳም መምረጥ አለባችሁ። ማለትም ጫጫታ ሁካታ ይሄ የስጋ ገበያ የሚሰማበት ቦታ ላይ ከሆነ ሱባኤውን በቀላሉ ልትፈጽሙ አትችሉም። ይልቁንም ልትፈተኑ ትችላላችሁ ማለት ነው። በተለይ ሰው የማይበዛበት ለሱባኤ የሚመቹ ምቹ የሆኑ ቦታዎች አሉ ማለት ነው። በማስታወቂያ የተሰሩ ገዳማት ላይ ብድግ ብለው ቢኬድ እንደልባችሁ ሱባኤውን ጨርሳችሁ መምጣት አትችሉም። የህዝብ ብዛት ያለበት በተለይ እንደዚህ ጸበል ቦታዎች በጣም ህዝብ የሚጎርፍባቸው በጣም ታዋቂ ቦታዎች ላይ ብድግ ብለን ከሄድን ፈተና ሊያጋጥመን ይችላል። ለምን የህዝብ ጫጫታ አለ፣ የስጋ ገበያ አለ፣ ውካታ አለ። ይሄ ደግሞ ጸሎትን ይረብሻል ማለት ነው። ሱባኤ የሚፈልገው ደግሞ ጸጥታና እርጋታ የሆነ የተለየ ከሰው የተለየ ቦታ ነው። በአይን አይታችሁ ማትሰናከሉበት፣ በጆሮ ሰምታችሁ ማትሰናከሉበት፣ ተናዳችሁ እንደው የሆነ ነገር ተናግራችሁ በአንደበታችሁ ማትሰናከሉበት ቦታ መሆን አለበት። ምግብ እየሸተታችሁ ከጎረቤት ከቀኝ የምታዩት ነገር ብዙ መሰናከል ያመጣልና ስለዚህ ራቅ ወዳለ ሰው በማይደርስበት ገዳማት ላይ ብትሄዱ ይመረጣል ማለት ነው። እንግዲህ የመጀመሪያ ቅድመ ሱባኤ ምን እንደሆነ ወደ እናንተ አደረስን። ስለ ሱባኤ በጥቂቱ ይሄንን ካደረስናችሁ በቀጣይ በክፍል 2 ደግሞ ወደ እናንተ የምንመጣው ፍልሰታ ማለት ምን ማለት ነው፣ ከሰባቱ አጽዋማት አንዱ ለምንድነው የምንጾመው የሚለውና ማን ጾሙት ስለምን እንጾማለን የሚለውን ደግሞ ስለ ፍልሰታ አብረን የምናይ ይሆናል። እናንተም ይሄንን ሰምታችሁ ስለ ሱባኤ ከዚህ ብዙ ነገር ይዛችሁ ተዘጋጅታችሁ ተምራችሁበት እንደምትሄዱ ተስፋ እናደርጋለን። ሚዲያውን ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር እያደረጋችሁ ለሁሉ እንዲዳረስ እንድታግዙን በአክብሮት በትህትና እንጠይቃለን። ሚዲያችን አዲስ እንደመሆኑ ከጎናችን እናንተ መቆም ደግሞ ለኛ ትልቅ ዋጋ አለውና ጠንክረን ከዚህ በላይ እንድንሰራ የእናንተ አብሮነት እጅጉ ያስፈልገናልና ለዛሬው እንግዲህ ስለ ሱባኤ ይዘን የመጣ ነው ይሄንን ይመስላል። ያልገባችሁ ጥያቄ ሐሳብ ካላችሁ ደግሞ በኮሜንት ላይ አስቀምጡልን፣ እንቀበላለን። እንዲሰራላችሁ የምትፈልጉትን ነገር ካለ ደግሞ ጻፉልን። ሁላችሁም በዚያ ጉዳይ ላይ ይዘን እንመጣለን። ለዛሬው ይሄንን ይመስላል። የረዳን ያገዘን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስከዚያው ደግሞ አብረን ዳግም እስከንገናኝ ጤና ይስጥልን።